እንደዚህ ያወራች ነው። ኦኬ እቹትና እህታችን ከእናቷ ጎን ሆና ያወራች ነው። እሺ ሌላ ኑር ሰዎች እንግዲህ መረጃ ስለ ጓደኛዋ የልብስ አይነት እየነገረች ነው። እዛ የልጅቷን ምልክት እየነገራቸው ነው። ይሄን ትመስላለች፣ ይሄን ትለብሳለች፣ ይሄን እያለች እየነገረቻቸው ነው። አያችኋ ምን እንደምታረግልች ሌላ እናትና አባት የሌላት ልጅ አለ። አራቆ ለሱ يلا تسافيهم قاعد بينزل تنمو ከሰፍያ ጋር ይዛችኋት ነው እያለች ነው። ሻንጣም አላት። ሻንጣም አላት። ሁለት ሻንጣ አላት። አንድ ሻንጣ ነው። ብሩን ደግሞ ብሩን ችግር የለውም ነገር ብሩ እሷ ነው። በቃ ለራሷ አይደለ አንቺ ነው እየተሽላት። በቃ ንገሪው ለወንድምሽ ብሩ ነይቼላታለሁ። አብሽሩ ብሩ የምትሳፈሩበት ነገር የለም። ተውሰደኝ ይዛችኋት ነው። እሷ ሳትመጣ አንበላም እያሉ ከዲ የምትለው ወንድሟ ነው። ከድር ነው። ደውይላትና ብዙ ሰው አለ። ሁሉም እንዴት ይወቋል? ሁሉም ደግሞ ሙስሊም ጥቁር ልብስ የለበሰ ጨነቃት ነገር ከእሷ ጋር 15 ዓመት የታሰረች ልጅ አለች እና እቺ ልጅም ያው ቤተሰብ የላትም፣ ዘመድ የላትም፣ እናት አባቷን ቤተሰቦቿን አታውቅም እና ተጨንቃ ነው። ከዚህ በፊትም ሌላን ስታገዛት የነበረች እህታችን ናት። 15 ዓመት ነው የታሰረችው። ዛሬ ነው ለመጀመሪያ ጊዜ አገሯ የምትገባው። ማንም የላትም፣ የታለች አምጧት እያለች እንደው ማለት የሚገርም ነገር ነው። እሷ በዚህ ሰዓት ላይ ምን ያህል ደስተኛ እንደሆነች እንግዲህ እሱ ያቺኛዋ እህቷ ለዚህ ስንት ዓመት ከሷ ጋር ችግሯን መከራውን ያየች የታለች እያለች ነው እና እህቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ትቆይ የአረብ ሀገር ሴት ማለት በቃች ናት። ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመተው እንኳን ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎማሲ ሲደርጉ ሲመለሱ አንዳንድ ሺህ ሪያል ይሰጣቸዋል። ያን 1000 ሪያል ለልጅቷ ሰጣታለች። ብሩን ትሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው። እና በጣም የገረመኝ ይሄ ነው ማለት እያንዳንዱ አንዳንድ ሺህ ሪያል ያን ገንዘብ ለሷ ሰጣታለች እንዳትወስድባት ነው እያለች ያለችው። በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው። እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት። ይዘዋት ሊመጡ የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው። አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌላ። እንግዲህ እሷ ሳትመጣ አልበላም እያለችም ነው። በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው። አምጡልኝ የታለች? እንዴት ታጣታላችሁ? እንዴት ልጠፋችሁ ትችላለች? እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ። እና እኔ ቅድም እንዳልኳችሁ ሌላ ዛሬ ያው በፍቃድ ተገኝቶ ነው እንደዚህ ልትወጣ የተሻለው። ማን እሷ እያወራቻት ነው እናቴን ስለተንከባከብሽ እያለች እየነገረቻት ያንቺን ልጅ
ለምን እሷ ቡና ፈላለው ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። 2 ልጅ አለ። አብሽሪ ና ይሄ ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። እሺ ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ ሁሉንም እንደ አዲስ ዚያራ በቃ አሁን ከካለ በቃ ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ ታውቂያ ማን ነው እስቲ አጎት? እሺ ይሳቅ አሁን ይኸው ከቃል ቆይ በደንብ ቆይ ተሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ ኦ ማሻአላ። ሌላ ለካ ትንሽ ነሽ ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። አቴንሽኗን ለማንተን ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቁጭ በይ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ለባላ ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደንብ ተርጉም ኻሊድ። እስኪ ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷን እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በሉና በሉላቸው። በሉ ሰላተል ሹክር ይመስገን። አሁን አንቺ አዲስ ሆኖብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድነው መሰለ ያው በደንብ ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣር ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገድ ያለብኝ ነው የምትለው። ኢንሻአላህ እንግዲህ ሰላተሽ እና ሰላተል ሽኩር እና ደግሞ መቃያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር 1-2 ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገና ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌይላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው። ያማል እንደዚህ ሰው በዚህ ሁኔታ ላይ ሆኖ
ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን አቅማችንን ድንጋይ ወርውረናል ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቀርባሉን። እንግዲህ ያው እናትየው እዚህ በነበሩበት ሁሉም ታሪኳን ስለሚያውቁ በቃ ሁሉንም እዚህ ሰላም እያለች ነው ያለችው። ተስብሽ ማመር መጣለች አስገባት። ትልቁ ያው ሰው ነበር የናፈቃት ሻሽንሽ ዩት አድርጉት ትንሽ እንትኑና ተስብሽ ዩት አድርገው ካለች ሌላ ሳውዲ ላይ 13 አመት የታሰረች እህታችን ወጣ ነው መማርኩ ከኛ ጋር የተወሰነ ቀን ነበረች። አይ የነገርኳት ነው አብዴት እያደረኳት ነው። ስልክ ተደወለባት መሰለኝ። ያ ምስኪና ወላሂ ምን ታርጉት ድምፁና እንደዚህ እንያት። ያ ልጅ እንደው እንደዚህ አብሽር ወላሂ ተቀበሏት። ደከማት መሰለኝ። አልጠገበችም። ሰው አይታ አልጠገበችም። ነፃነቷን ምናምን እንትን አላለችም። ለሷ እኮ አሁን ታውቃለህ፣ እሷ ሌላ ዓለም ነው ያለችው። በነገራችን ላይ በእውነት እናንተ ቀላል አታርጉት። እሷ ሌላ ዓለም ነው ያለችው። እሷ አሁን ምንድን የት ነው ያለሁት? እነዚህ ሰዎች ማለት 13 አመት አንድ ሰው ታስሮ አንድ ክፍል ውስጥ ቆይቶ የሁሉ ህዝብ ባንዴ ሲያይ በጣም ከባድ ነገር ነው በነገራችን ላይ እና በጣም የምተሳዝነው አይ ቲንክ እንትን እናድርገው በቃ እናስጨንቃት ባካችሁ ወይ በቃ ወንድም ኻሊድ ራሱ እኮ እንደው ብታርፍ ጥሩ ነበር። አሁን ትረፍ። እሷ ሌሊትም ያው መንገድ ላይ ስለነበረች ያው የሰፈርም ድካም አለባት እና እንደውም አሁን የሆነ ክፍል ገብታ የተወሰነ ሰዓት ነገራችን ላይ እኮ ምንድነው መሰለህ ለመተኛት አሁን ትንሽ አይምሮዋን ቢዚ ነበር ማድረግ የፈለግነው የሚሰማ ከሆነ በተለያየ ነገር ቢዚ አድርገናት አሁን ትንሽ የማስታገሻ የእንቅልፍ ነገር ወስዳለች። ስለዚህ ትንሽ በቃ እሱን ካረግን በኋላ ትንሽ ተኝታ ስትመለስ ያው ጥሩ ስሜት ይኖራታል ብለን አስባን ነው። በቃ አሁን ደውል በቃ ሰው ነው ናፈቀኝ፣ ሰው ሰላም ልበል ይሄ ነው የምትለው። በቃ ይዘሻት ነው ማለት ልጅቷ መጣች። ኻሊድ እና በቃ ጓደኛዋ የልጅ ጓደኛዋ ከድር መጥቷል። እየመጡ ነው። አገኘኋት። እስኪ ደውል። እሺ ኻሊዶ ይሰማል? ኻሊዶ እኔ ነው? አዎ ይሰማል። እንትን አድርገው በቃ አንተ ጋር ሚውት አድርገውና በቃ እሷን አታሳዩን። በቃ ከዚህ በኋላ አታሳዩን። በቃ አታሳዩን ከዚህ በኋላ እንያት ለምትሉ ሰዎች አታዩዋትም። በቃ እናንተ ብቻ እያዘዛችሁ ከዚህ በላይ እኔ እንጃ ከዚህ በላይ ምን ማለት ነው የምትፈልገው? አያችኋት አታዩዋትም። ሚዲያ ላይ ተቀርጾላችኋል። ሂዱና እዩ። እንያት ለምትሉ ማለት ነው አታዩዋትም። እስከዛሬ እናንተ ፈነጫችሁ በምትፈልጉልክ አታዩዋትም። አንዳንድ ጊዜ እንትን ይላል። ምንድን ከዚህ በላይ ምን ታደርግላችሁ? በቃ ታቲ ሲነፍ ሚዲያ ላይ ዞር በላይ ታያለ። በቃ ስንት ሰው ቀርጾታል። ትረጋጋ። ማረፍ አለባት። ሌላ ነገር ውስጥ መግባት የለባትም። እናንተ ለእንጆ አድርጋችሁ ለማለት ነው። እኛ እናስተካክለውን ነገር ማስተካከል አለብን። መቅደም ያለበት መቅደም አለበት። እሺ ከተስፍሽ ባለማው ሲጸናና እያንዳንዱ ንግግርና ተግባሮቹ አንድ ሲሆን ለካ ፍሬው እንደዚህ ነው ብለው እንዲሉ ነው የምታደርገው። ትልቁ ኳሊቲ ደግሞ አመስጋኝም ነህ። አሁን ከ2-3 ቀን በፊት አንተ ቤት ገብቼ የነበረ ሰዓት ላይ መማርን በጣም ስታሞግሳት በጣም ዋጋዋን ስትሰጥ አደነኩክ። ሰው ራሱ ብቻ እንዲሞገስ ሳይሆን ሰው ለሰራው ነገር እንዲሞገስም ሲያደርግ ይሄ ትልቅነት ነው። አንዳንድ ሰዎች ለሰዎች ክሬዲት ያሳጣሉ። እነሱ ብቻ እንዲገዝፉ እንዲታወቁ ስማቸው እንዲነሳ ያደርጋል። መማር ትለፋለች፣ ትደክማለች፣ ብትሰደብ መልስ አትሰጥ። ግን ትልቅ በእርዳታ ላይ ከምትተማመንባቸው ሰዎች አንዷ ነው እያልክ ስታሞግሳት የበለጠ ነው ያከበርኩክ። እሷን አሳዩን ለምትሉ ከኻሊድ ጋር የምታወራው ነች። እሷ እዛ ጋር ሻይ እየጠጣች ያለችው። ካሜራማን ዞር አድርገህ በተቻለ መጠን ለማሳየት ብትሞክር ጥሩ ነው።
ከኋላ ያለችው እህቷ ናት። ይሄ ደግሞ በዛ በኩል እናቷ አሉ። ያው ሂጃቧን እየተከከለችላት ነው። ለዛ ነው ፊት ለፊት የተቀመጠችው። እሺ ጀማው ያው እቻት እናት ያው ከመሃል ከእናትና ከአባቷ መሃል ነው ያለችው። አሁን ከኋላ ቁጭ አለች። ያው ሂጃቧን ሲወድቅባት ካጠገቧ ደግሞ ያሉት አጎቷ ናቸው። አሁን ከኋላ ሂጃቧን ተስተካክለ እህትየዋ ናት። በጎን ደግሞ ማዘሯ ነው ያሉት።